فانجرا مستر برميكا يانجي اورورا برنجبو هيدا بيكا اجما بوتوكي هاي ሰላም ነው እንዴት ናችሁ ዛሬ ያው ዳኒና ዲያናን ለማመስገን ነው ይሄን ቪዲዮ ሰላም ጋይስ እንዴት ናችሁ ደህና ናችሁ ወይ እንግዲህ ዩቲዩብ ከስንት ጊዜ በኋላ ተመልሰናል ያው ምክንያቱም በዚሁ ላብራራላችሁ ነው የመጣሁት ኦልሞስት ከ15 ቀን በላይ ሆነኛል እና የቀኔ ተገለባብጦብኝ ነው ይሄው ነው በዚህ ሰዓት ነው የተነቅቼ ከእንቅልፌ ነቅቼ ውሎዬን ማሳልፈው ማለት ነው የማታ ስራ ጀምሬ በቃ ቀኔ ተመታቶብኛል እንኳን ቪዲዮ ለመስራት ምግብ ለመስራት ራሱ ጊዜ የለኝም ዛሬ ራሱ ያው ሞቲቬሽን ያንሱ አይወዝ ዛሬ ራሱ የመስራት ሞቲቬሽን ያንሱ በቃ ያው ምግብ አዝዤ ነው በለው እንግዲህ ላውርሳችሁ ለማጾም ይቅርታ በጣም ተረበሽኳችሁ እና በቃ ምንም ሞቲቬሽን የለኝም እሰራለሁ እያልኩ ቪዲዮ የሆነ ሰዓት ላይ ከእንቅልፌ በቃ ጧት 10 ሰዓት ምናምን ነው የምገባው ቀማታውንም ነው ቀኑንም ነው ጧት ወደ ቤት ስገባ ነው በቃ ተኝታችሁ ትነሳላችሁ ቀጥታ ደግሞ ተሯርጧችሁ ወደ ስራ በቃ ምግብ ራሱ ለመስራት አንዳንድ ጊዜ አይኖራችሁ እና ዛሬ ላሳያችሁ እንዴት እንደሆነ ናክሺት ውስጥ ገብቼ ስራ ሰራ መቅረጽ አልችልም ዝም ብዬ ኦንላይን ላይ ካሉ ቪዲዮዎች ላይ ያስገባላችኋል ግን ካፌያችንን ምናምን እና እንዴት እንደምንሄድ የማታ ስራ ምን አይነት እንደሆነ ጀርመን ላይ በደንብ ማሳያችኋለሁ ዛሬ እንግዲህ አብራችሁን ቆዩትም እንዳትሉ ያው ትሬናችን መታለች እንግዲህ አሁን ወደ ናይት ሺፍት እየሄድን ነው ማለት ነው ጀለሴም አብረን ነው የምንሰራው አንድ ቤት የምንኖረው አብረን ነው የምንተኛው አብረን ነው የምንነሳው ማለት ነው አሪፍ ነው አንበጣበጥም ያው እንግዲህ አሁን ከባስ ወርደን ደግሞ ወደ መስሪያ ቤቱ እየሄድን ነው ማለት ነው እንደዚህ በዚህ ድቅድቅ ባለ ጨለማ ምንም አይታይም ወደ 14 ደቂቃ በእግር እንሄዳለን ማለት ነው ከዛ መስሪያ ቤቱ ጋር እንደርሳለን እና እንግዲህ በዚህ አጋጣሚ ደግሞ አንድ ምነግራችሁ ነገር አለ ብዙዎቻችሁ ኮሜንት ላይ ምንድነው እንዴት ነው ወደ እዚህ ሀገር የመጣው ምናምን ብላችሁኛል እሱን የሆነ ልጅ የሆነ እንትን ሰርቷል ቪዲዮ ሰርቶ እሱን አንድ ቀን ሪአክሽን ሰራላችኋለሁ እኔን አመጣጥ ሌላ ግን እንትን ደግሞ ምንድነው ከዚህ ሀገር እንዴት እንደሚወጣ ማለት ነው አሁን ደስ ብሎኛል ሰሞኑን ተሳክቶልኝ ሁለት የሰፈር ልጆችን ወደ ጣሊያን መጥተዋል ግን ወደ 6 ወር 7 ወር ፈጅቶበታል በጣሊያን መምጣት ለምትፈልጉ ስለሱም መነግራችሁ ነገር ይኖራል ስለዚህ ኪፕላክ ነው ጨለማ ላይ ነው ምንም አንታይም ስለዚህ ውስጦኛ ማስረዳችሁ ይሆናል ማለት ነው ኪፕላክ ለኔትም እንዳትሄዱ ዛሬ አብራችሁ ናይት ሺፍት ነው የምትሰሩት እናንተ በሰዓት ይከፈላችኋል ቁጭ ናችሁ Alles gut bei dir? Das kommt spät. Spät? ያው ሎከሬን ይመስላል ክፍት ነች እቃ ምናምን ማስቀምጠው እዚህ ነው ገብተናል say hi sag deinen Namen Hey, was soll ich sagen, Deutsch oder Englisch? Mein Name ist Englisch Mew. ist besser für Ja, mein Name ist Mew. Mew, kommt aus Myanmar, ja? Myanmar. Aber nicht in... Ja. Ja, okay, genug. Right. Ja, ist Deutsch auch. Ist genug, komm, essen. Okay.
እዚህ ጋር ደግሞ ያው ብር አሁን ምግብ ለማዘዝ እዚህ ማዘዝ ትችላላችሁ ካፌ ውስጥ ግን ብር እንዴት እንደምታስገቡ እናሳያቸው። እቺ የምግባችን ስታዙ የምታደርጉባት እንትን ነች። እዚህ ላይ ነው ብሩ እንደ ምንድነው ዲጂታል ብር ነው የሚቀመጠው። እዚህ ላይ አሁን 20 ብር አስገባ ማለት ነው። እዚህ ጋር ያሳያቸዋል። አያችሁ 20 ብር ስታወጣ ነው። እንግዲህ ያው ስራችን እንደዚህ ይመስላል። ከቲክቶክ ላይ አውርጄላችሁ ነው ከየሀገሩ። እኔ አላቅም እንዴት እንደሚሰሩ ቲክቶክ ላይ ምናምን ቪዲዮ እንደዚህ ይሰራሉ ውስጥ እየሰሩ። እኛ ጋር ግን እኔ አዲስ ነኝ አንደኛ። ውስጥ ግን መጀመሪያ ራሱ የስልጠና ሲሰጠን ቪዲዮ የምትቀርጹ ከሆነ ትባራላችሁ ነው የተባለው። ቪዲዮ ውስጥ መቅረጽ አይቻልም ምናምን ስለተባልን ያው እንግዲህ አዲስ ገብቼ ቪዲዮ ተዳፍሬ መባረር አልፈለኩም። እነዚህ ይሄን የረጅም ዓመት ቋሚ ኮንትራት ምናምን ያሉ ሰዎች ናቸው እንደዚህ የሚዳፈሩት እና እንዴ ተደብቃችሁ ቀርጾ ምናምን ሊሆን ይችላል። እና ስራው ይሄን ይመስላል። ማሸግ ነው በቃ እንደዚህ ያሸጋችሁ መወርወር ነው። ወደ ሊፍት አለ አጠገቡ እንደዛ ነው የምትሰሩት ማለት ነው። ስራው ቀላል ነው ግን 10 ሰዓት ሙሉ ቆማችሁ ስለምትሰሩ ወገባችሁን የሌለ ነው የሚያማችሁ። ግን ስትለምዱት ቀላል ነው እና አይደብርም። ስራው ደግሞ ይሄ ቢዚ ስለሚያደርጋችሁ እንቅልፋችሁ አይመጣም ምናምን። ስራ ከሌለ ነው የሚደብራችሁ። እንደውም በቃ ስራው ለኮምፒውተር አለ ፊት ለፊት የሚያይበት። በኮምፒውተሩ ላይ ካርቶን ይነግራችኋል የትኛውን ካርቶን መጠቀም እንዳለባችሁ። እቃውን የሆነ ቁጥር እዛ ጋር የተደረደሩ እንትኖች አሉ ላይት ይበራላችኋል። ካለበት እያነሳችሁ እያሸጋችሁ መላክ ነው። ከባድ ስራ አይደለም። ያው መቆሙ ነው ትንሽ የሚሰለቸው ማለት ነው። እንግዲህ ያው ስራዬን ይሄን ይመስላል ማለት ነው አዲሱ ስራዬ። አሁን እንግዲህ ምሳ ሰዓት ደርሰናል። መቅረጽ አይቻልም ከባድ ነው እንደዚህ ካልቀረጽ እየረበሸኝ ነው። አንዱ ቪዲዮ ሰውራ እየበጠበጠኝ ነው። ቪዲዮ ሰውራ አሳማቱ ሰዎች ታውቃላችሁ። ጄቦዮ ኳላለች ሰብስክራይብ ያላችሁ ነው። ሰብስክራይብ ጄ ፕሊዝ ሰብስክራይብ ጄ ራፐር ነው። ፕሮሚሲንግ ራፐር ነው። አሁን ወደፊቱ ራፐር ጄ ቦይ ኦን ዘ ቢልዲንግ ይላል። ወሳብ ብላት አማናችሁ እንደኔ ያ ነገር ቢያቻ አራ መቅረጽ አይቻልም። በቃ ከእንደዚህ አይነት ቪዲዮዎች መቅረጻችሁ ተቀረጻችሁ አሁን ለእናንተ ዩቲዩብ ሰራለሁ ብዬ ይባላል። እንዲሁ ቀጥታ ነው የሚሰጡኝ። ስለዚህ እንግዲህ አሁን ምሳ ሰዓት 2 ሰዓት ለሊት ስንት ሰዓት መሰላችሁ? ለሊት 2 ሰዓት ከ45 ማለት ነው። 45 ደቂቃ ነፍታለች። ከዛ ድጋሚ ተመልሰን 3 ሰዓት ምናምን እንሰራለን። 4 ሰዓት ጠዋት 8 ሰዓት ተኩል እንወጣለን ማለት ነው። ወደ 10 ሰዓት በቃ ቆመን የምንሰራው። እረፍት ደግሞ ሌላ መስሪያ ቤት በፊት የምሰራበት አሁን በየአንዳንድ ተኩል የሆነ እረፍት አለ። እዚህ ግን ከ4 ሰዓት ከ5 ሰዓት በኋላ ነው 22 ተኩል ገብቼ 2:45 ማለት ነው። በጣም ረጅም ሰዓት አደረፍት ነው። እና እንግዲህ ምሳ ሰዓታችን እንደዚህ ያሳለፍን ነው ማለት ነው። ዛሬ ደግሞ ስራ ማሽን ተበላሽቶ ስራ የለም። ዝም ብላችሁ ቆማችሁ ካለ ስራ ማለት ነው። Die Leute holen, wenn du redest, hört man. Ja, ja. Die reden leise. Ich rede leise? Oder kann man die Leute holen? Ich rede leise, ja? Ja. Ich denke, ich bin alleine. Ja, እንዴት ነው ድምፁን እናየዋለን። Ich kann machen auch ein bisschen hocher. In die, was ist das, in Editor, in die CapCut. Aber ich muss
Nicht leise reden. Ich habe keine, was ist das? Der Mikrofon, ja. Mikrofon, ich habe keine. Mit das ist einfach, du kannst einfach reden. So clear, sauber. Ne? Ja, ist clear und so. ዮ ጋይስ ያው እንግዲህ በሰላም ቤት ገብተናል። አይናችን ጠቧል፣ እሱን ዞሮብኛል እና እንዲህ ነው በቃ። አሁን ስንት ሰዓት ነው? 10 ሰዓት ሆኗል። 10 ሰዓት ሆኗል። ከስራ የምንወጣው 8 ተኩል ነው። 10 ሰዓት ስራ በኋላ ያው እንግዲህ መተናል። አሁን እንደዘና መተኛት ነው እንግዲህ ከዚህ በኋላ። ዛሬ እረፍት ነኝ። ነገ ደግሞ መልሼ እሑድ ቀን እገባለሁ ማታ ማለት ነው። እና በቃ ታይም የሚባል ነገር ናፍቆኛል ነው ማለት ታይም የሚባል ነገር ናፍቆኛል እና ውሎዬን አላሳያችሁም። አይመችም ጭራሽ መቅረጽ አይቻልም። ስንገባም ራሱ ቪዲዮ ምናምን መቅረጽ አይቻልም። ቀጥታ ያባሯቸዋል ከስራ ቪዲዮ ምናምን የምትቀጡ ውስጥ ጭራሽ የማይታሰብ ነው። ቅድም እንደዛው ለብቻችሁ እየበላችሁ መቅረጽ ትችላላችሁ፣ እሱ ችግር የለም እንጂ ሌላ ይሄ እንዲህ እየዞራችሁ እንደ ዩቲዩበር እንደዚህ ቀርጣለሁ ብትል ነገ ጠዋት ላይ ተባሬ ነበር የምታገኙኝ መልሼ እና ለዛ ነው በደንብ ያላሳየኋችሁ። አሁን ትንሽ ልተኛና የምነግራችሁ ነገር አለ ያልኳችሁ እነግራችኋለሁ ማለት ነው። ዋጓን ጋይስ እንዴት ናችሁ? እንግዲህ ባለፈው ልተኛ ብያችሁ በዛው ቀለጥኩ። 3 ቀን በሉት የተኛሁት በዛው አንተ ስነሳ ወዲያው ስራ ደረሰብኝ። ቪዲዮንም ሳልሰራ ወደ ስራ ገባው ማለት ነው። ያው እንግዲህ ባለፈው መች ነው የዛሬ ሳምንት በሉት ራሱ ቪዲዮን ራሱ ከጀመርኩት ያው አንድ ቪዲዮ ለመስራት 1 ሳምንት ነው የሚፈጅብኝ እና ዛሬ እንግዲህ ነግራችኋለሁ ያልኩትም ነገር ስላለ ቪዲዮን በዛው ለመጨረስ ቪዲዮውን ሁለተኛ ፓርት በዛው እነግራችሁ ነው ማለት ነው። እና እንግዲህ እሷ የስራ ባልደረቤ ነው፣ ጄ ይባላል። ጄ ቦይ ረድዋን ረድዋን በደምብ ተዋውቋቸው። ባለፈው ትንሽ የሆነ ነገር ብሎላችሁ ነበር። ሲያውን ምን ነገር ትላላችሁ? ምን አስተዋውቃችሁ? ሃይ ወሳት እንደናችሁ አባላችሁ ጄ ቦይ ይባላል። ወይ ሪል ኔም ማይ አርት ኔም ኢዝ ጄ ቦይ ሶ ማይ ሪል ኔም ኢዝ ረድዋን ነው ይባላል። ሶ Madufa jira Mr. Permeka yang gi ororo perinje bohi debeka ajma gutu ke sekandana tu shek kado nerro pesanan ke baca shek kira proses ani hundi jara fekin niga ምንድነው ያልከው? ፕሮፌሰር ነኝ ነው ይሄ ትንሽ ምናምን ያው አሁን የመጣውን በቃ አንቶን ምናምን ያላችሁ ታውቃለህ። የራፐሮች ነው የሚመጡት እንጂ ሌላ ምናምን አይደለም። ኦኬ ሶ የመጣላችሁ ራፐሮች ተብላችኋል። አስጨንቃችኋለሁ ያላችሁ I'm coming soon. Just push me like ትንሽ እናንተ የፈለጋችሁ ሰፖርት ምናምን የሚያስፈልግኝ በራስህ በዩቲዩብ ቻናል ነው የምትመጣው? አዎ የዩቲዩብ ቻናሉንም እዚህ ላይ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ ታደርጉታላችሁ። ጎበዝ ራፐር ነው እንደሚሆን ተስፋ አለን። እንዴት ነው? I think so bro. I believe bro. I believe myself. So እሱ ደግሞ እኔም እንደዚህ ብዬ አስባለሁ። ስራዬ ደግሞ ህዝቡ ካየ በኋላ ህዝቡ ነው እንትና የሚያደርገው bro. Just like I'm coming soon. It's coming soon ተብላችኋል። It's coming soon በቅርብ ይመጣል። እንግዲህ በራፕ ታዩታላችሁ ማለት ነው። ዩቲዩብን እዚህ ላይ አስቀምጥላችኋለሁ። ሰብስክራይብ አድርጉ። ትልቅ ድሪም አለ ራፐር ነው። እንደምታሳኩለት ተስፋ እናደርጋለን። ያ one day መጣለ ኢትዮጵያን ኤሚኒየም ባይዘው እኔ ጸባይ ማለት ነው። እኔ ብዙ ማውራት አይመችኝና ስለዛ ይላልኩ no much talk, no much joke, and I chose to be silent because I need money, so that's why right now I want to talk like I want to talk like now. Okay, እኔ ደግሞ አሁን የኔ ፓርት ደግሞ ልንገራቸው የሆነ ነገር ያመጣውላቸው ነገር አለና እዚህ ኢምፖርታንት የሆነ ነገር ለብዙ ሰው ስጠይቀኝ ነበር። እንዴት መጣለኛ ምንጫ ነገር ምናምን ምንጫው ወይ ነገር ምናምን ያሉ ስለነበረ እና ዛሬ ደግሞ እኔ ለእናንተ
አዲስ መረጃ አምጥቼላችኋለሁ ማለት ነው። እኔ በጣም ደስ ብሎኛል። አንድ የሰፈር ልጅ ነበረ ከ6 ወር ከ7 ወር በፊት አብሮ አደጌ ነው። አስሞክሬው ጣሊያን በትምህርት ማለት ነው። አሁን እንዴት ተሳክቶለት አሁን አንድ ሳምንት በፊት እዚህ ጣሊያን ሀገር ገብቷል ማለት ነው። ሀይ ሰላም ነው፣ እንዴት ናችሁ? ዛሬ ያው ዳኒና ዲያናን ለማመስገን ነው ይሄን ቪዲዮ የምሰራው። ኤምባሲ ልትገቡ ስትል የጋራ አካውንት ላይ 200 ሺህ ብር ታስገባላችሁ ማለት ነው። ከዛ ዳኒና ዲያና ቴንክ ዩ ቬሪ ማች። ዳኒ ኢዝ ማይ ብራዘር። ቴንክ ዩ ዳኒ ኤንድ ዳኒ አም ስራውት ማይ ፕሮሰስ ላደረግሽልኝ ነገር አመሰግናለሁ። ማስተርስ ትምህርት ወረቀት ነበረው። በማስተርስ ተሳክቶለት አለችኝ ጓደኛ አለችኝ። አሁን አብረን ነው የምንሰራው። በከዚህ በፊትም ነግሬያችሁ ነበር ኖርዌይ ነው የምትኖረው እንደዚህ አይነት ስራ ትሰራለች ብዬ እና በዛ ጊዜ ግን መጀመሪያ በሰራሁላችሁ ቪዲዮ የዛኔ ብዙዎቻችሁ በ12 ክፍል ወረቀት ሳይኖራችሁ በ8 ክፍል በ6 ክፍል ምናምን ይቻላል ብላችሁ የጠየቃችሁ ነበረ። አሁንም ደግሜ የምነግራችሁ ነገር አሁን ይሄንን አፕላይ ማድረግ ለምትፈልጉ ሰዎች ማለት ነው የሚቻለው የ12 ወይ በዲግሪ ነው ወይ በማስተርስ ነው። እሱን ያላችሁ ሰዎች ኤኒ ታይም አፕላይ ማድረግ ትችላላችሁ። እኔ ስልክ አስቀምጥላችኋለሁ ማውራት ትችላላችሁ ማለት ነው። ጣሊያን በዲግሪና በማስተርስ ማለት ነው። እና ዋጋውንም ከፈለጋችሁ በጣም አሪፍ ዋጋ ነው፣ ተመጣጣኝ ዋጋ ነው፣ በጣም ፌር ዋጋ ነው። ሲሰሙት ራሱ በጣም ትንሽ ነው። ቅድሚያ ክፍያ ይሄ ለአፕሊኬሽን ፕሮሰስ 50 ሺህ ብር ብቻ ነው የምትከፍሉት። እሱም ማለት ነው ይሄ ተቀባይነት ከሌላችሁ ዩኒቨርሲቲው እናንተን ካልተቀበላችሁ እሱም ይመለስላችኋል ማለት ነው። ኦልሬዲ ለጣሊያን የሚከፈል ብር ስላለ ነው ለዩኒቨርሲቲው የምታስገባው አፕሊኬሽን ፊ ስላለ፣ እሱንም ግን ዩኒቨርሲቲው አክሴፕታንስ ሌተር ካላከላችሁ እሱ ብር እንዳለ ተመላሽ ይሆናል ማለት ነው። ከዛ በኋላ ግን ልክ እሱ አክሴፕታንስ ሌተራችሁ መጥቶ ልክ ወደ ኢንተርቪው ስትቃረቡ የጋራ አካውንት ትከፍቱና ኤምባሲ ገብታችሁ ከሚሰጣችሁ ከሆነ እንትናችሁ ይቆማል ማለት ነው። እንትናችሁ ብሩን ወደ እነሱ ታዞራላችሁ ማለት ነው። የማይሰጣችሁ ከሆነ ደግሞ ብሩ ይመለሳል። ግን ይሄ ሁላ ተቀባይነት አግኝታችሁ ቪዛው የማይሰጣችሁ ከሆነ መጀመሪያ አፕላይ ያደረጋችሁት ብር አይመለስም 50 ሺህ ብር ማለት ነው። እና ይሄ ብዙ ሰው ግርታ እንዳይፈጠርበት ነው። ግን አፕላይ አድርጋችሁ ዩኒቨርሲቲው የማይቀበላችሁ ከሆነ ብራችሁ ይመለሳል እንጂ ያንን ላስቴፕ ገብታችሁ ኤምባሲ ኢንተርቪው አድርጋችሁ እንደ ድል እንኳን ፌል ቢያደርግባችሁ እሱ የእናንተ ነው። ቤስት አድቫይስ የምሰጣችሁ ቢያንስ የተቀራረበ በዲግሪ አፕላይ የምታደርጉ ከሆነ ቢያንስ ከ5 ዓመት ያልበለጠ 12 ከጨረሳችሁ ከ5 ዓመት 4 ዓመት 3 ዓመት ያልበለጠ ቢሆን ይመከራል። ማስተርስም እንደዛው ከ5 ዓመት በላይ ያልቆያችሁ ቢሆን አድቫንቴጃችሁ ይጨምራል ማለት ነው። አሁን እኔ ጓደኛ 5 ዓመት በፊት ነበር ዲግሪውን የጨረሰው። አሁን ግን በማስተርስ ተሳክቶለት ጣሊያን ያለው ማለት ነው። እና ልጅቷ ደግሞ 100% ገባት። አንደኛ ታማኝ ሰው ነች፣ በጣም ምርጥ ልጅ ነች። እና እንግዲህ ጣሊያን መሄድ የምትፈልጉ በትምህርት ምናምን ማውራት ትችላላችሁ ማለት ነው። እዚህ ላይ በማስቀምጥላችሁ ስልክ እየገባችሁ አውሩ። እንግዲህ እናንተም ተሳክቶላችሁ በትምህርት ልትመጡ ትችላላችሁ ማለት ነው። ጣሊያን ደግሞ አሪፍ ነው። ስትመጡ ይሆናል ስኮላርሺፕ ምናምን የሚሞላ ነገር አለ። እሱን ከሞላችሁ በአመት እስከ 7000 ብር ይሰጧችኋል ማለት ነው። እና አትከፍሉም ማለት ነው ለትምህርትም። እና እንዲሳካላችሁ ፈልጋለሁ። እንግዲህ ማናገር የሚፈልግ ሰው ካለ በዚህ ማናገር ይችላል። እና አሁን ደግሞ በቅርቡ ውስጥ የሆነች ካሜራ ገዝተን ደግሞ ብሎጋችንን በሌላ መልኩ እናደርገዋለን። አሁን ናይት ሺፍት እየሰራው ስለሆነ ምንም ሰዓት አልተመቻቸልኝም፣ ጠፍቻለሁ። ከዚህ በኋላ ቢያንስ በእረፍት ሲኖረኝ 1-2-3 ቪዲዮ እየሰራው ላለመጥፋት እሞክራለሁ። ለሌላ ቪዲዮ እስክንገናኝ ቻው ቻው ጋይስ።